ማንም ሰው ባዶ አይደለም። እግዚአብሔር አምላክ አዳምን ከምድር አፈር አበጀው አለና ሔዋንን ከምድር አፈር እንደገና አላበጃትም። ለአዳም የሚያስፈልገውን ነገር ያወጣው ከማ ውስጥ ነው? አዳም ውስጥ ነው። ስለዚህ የአዳም መልስ ያለው መሸታ ቤት አይደለም ወይ የሆነ መንገድ ላይ አይደለም። የት ነው ያለው? ውስጡ ነው። እግዚአብሔር አምላክ ትልልቅ ነገር ማድረግ ሲጀምር ካንተ ውስጥ ነው መልሱን የሚያወጣው። ውስጥህ ክብር አለ፣ ውስጥሽ ስኬት አለ፣ ውስጥህ መከናወን አለ፣ ውስጥህ ቅባት አለ፣ ውስጥሽ ድል አለ። አሁን ቅባት አዲስ ነገር ብቻ የሚሰጥ ሳይሆን ውስጥ ያለውን በሐሳብ ደረጃ፣ በእቅድ ደረጃ፣ በራእይ ደረጃ አንተ ውስጥ ያለውን ያዋልዳል። አንተ ውስጥ ክብር አለ፣ አንቺ ውስጥ ሚሊዮነር የሚያደርግ ታላቅ ስኬት አለ። የእግዚአብሔር ቅባት ሲመጣ ሁሉም ነገር አንተና አንቺ ውስጥ ነው ያለው። አሜን። አጠገባችሁ ያለውን ሰው ሁሉም ነገር አንተ ውስጥ ነው ያለው በሉት። ሁሉም ነገር አንተ ውስጥ ነው ያለው። ከውጭ የምትቀበለው ነገር የለም በሉት። ከውጭ የምትቀበለው ነገር የለም። ስለዚህ ከእግዚአብሔር ቅባት ጋር ተገናኝ በሉት። ስለዚህ ከእግዚአብሔር ቅባት ጋር ተገናኝ። ሁሉም ነገር ያለው አንተ ውስጥ ነው በሉት። ሁሉም ነገር ያለው አንተ ውስጥ ነው። ስለዚህ ከቅባቱ ጋር ብቻ ተገናኝ በሉት። ስለዚህ ከቅባቱ ጋር ብቻ ተገናኝ። ዛሬ እንደዚህ ነው የሚሆነው። አሜን። እግዚአብሔር አምላክ ባንተ ወይም ባንቺ እዚህ ምድር ላይ አንድ ብላችሁ ህይወት ከጀመራችሁበት ቀን ጀምሮ ወይም ተጸንሳችሁ ከመጣችሁበት from the day one ከመጀመሪያው ቀን ጀምሮ እግዚአብሔር በእናንተ ህይወት ውስጥ መግለጥ ማድረግ መፈጸም የሚፈልገው ነገር አለ። አሜን። ለአንዱ እንደዚህ ነው፣ ለአንዱ እንደዛ ነው እንጂ ሁሉም ሰው ውስጥ አለ። እግዚአብሔር አምላክ ሆይ ይሄንን እፈልጋለሁ የምትሉት ነገር ሁሉ አንተ ውስጥ አለ። አሜን። አንቺ ውስጥ አለ። አሜን። አንተ የምትጠይቀው ጥያቄ ውስጥ ሁሉ አንተ ውስጥ ነው ያለው በሉት። አንተ የምትጠይቀው ጥያቄ ውስጥ አንተ ውስጥ ነው ያለው። ጥያቄ ሁሉ አንተ ውስጥ ነው ያለው መልሱ በሉት። ጥያቄ ሁሉ አንተ ውስጥ ነው ያለው መልሱ። ስንት ሰው ጥያቄ አለው? የማፍራት ድል የማድረግ የመከናወን አሜን። ብዙ ጥያቄዎች፣ እንደዚህ አይነት ጥያቄዎች ያላችሁ መልሱ እናንተ ውስጥ እግዚአብሔር አስቀምጦታል ማለት ነው። አሜን። ማንም ሰው ባዶ አይደለም። ሲያጠገባችሁ ያለው አንተ ባዶ አይደለም በሉት። እስቲ ንገሩት። አንተ ባዶ አይደለህም። አንተ ውስጥ በሉት። እስቲ አንተ ውስጥ ሙሉ ነገር አለ። ሁሉ ነገር አለ። አንቺ ውስጥ ሙሉ ነገር አለ። ሙሉ ነገር አለ። ባዶ አይደለህም። ባዶ አይደለህም። ባዶ አይደለሽም። ባዶ አይደለሽም። በመልእክቱ መሰረት የሚናገር ሰው እስቲ እኔ ባዶ አይደለሁም የሚል ሰው፣ እኔ ባዶ አይደለሁም፣ እኔ ሙሉ ነኝ የሚል ሰው፣ እኔ ሙሉ ነኝ፣ ህይወቴ ላይ እጥረት የለም በሉ። ህይወቴ ላይ እጥረት የለም። ነገር ግን ያንን ሙላት ያንን መልስ እግዚአብሔር አምላክ ከአንተ ውስጥ ያወጣል። አሜን። አጠገባችሁ ያለውን ሰው መልሱን ከአንቺ ውስጥ ከራስሽ ውስጥ ያወጣል። ለራስሽ በሉት እስቲ መልሱን ከራስሽ ውስጥ ያወጣዋል። መልሱን የሚያወጣው ካንተ ከራስህ ውስጥ ነው በሉት። መልሱን የሚያወጣው ካንተ ከራስህ ውስጥ ነው። ሌላ ቦታ መልስ የለም በሉት። ሌላ ቦታ መልስ የለም። እግዚአብሔር አምላክ አዳምን ከምድር አፈር አበጀው አለና ሔዋንን ከምድር አፈር እንደገና አላበጃትም። ለአዳም የሚያስፈልገውን ነገር ያወጣው ከማ ውስጥ ነው? ከአዳም ውስጥ ነው። ለአዳም የሚያስፈልገውን ነገር ያወጣው ሔዋንን ያወጣት ከማ ውስጥ ነው? ስለዚህ የአዳም መልስ ያለው መሸታ ቤት አይደለም ወይ የሆነ መንገድ ላይ አይደለም ማለት። የት ነው ያለው? ውስጡ ነው ያለው። እግዚአብሔር አምላክ ትልልቅ ነገር ማድረግ ሲጀምር ካንተ ውስጥ ነው መልሱን የሚያወጣው። ውስጥህ ክብር አለ። አሜን። ውስጥሽ ስኬት አለ። አሜን። ውስጥህ መከናወን አለ። አሜን። ውስጥህ ቅባት አለ። አሜን። ውስጥሽ ድል አለ። አሜን። እግዚአብሔር አምላክ ውስጥህ ሀብትም አለ። አሜን። አሁን ቅባት አዲስ ነገር ብቻ የሚሰጥ ሳይሆን ውስጥ ያለውን በሐሳብ ደረጃ፣ በእቅድ ደረጃ፣ በራእይ ደረጃ አንተ ውስጥ ያለውን ያዋልዳል። አሜን። እኔ የእግዚአብሔር ቅባት ይዤ መጥቻለሁ። ስለዚህ ውስጥ ያለውን ሐሳብ የሆነውን ነገር ወደ ፍጥረታዊ ዓለም ለማዋለድ የሚችል ቅባት ይዤ መጣሁ። አሜን። የሆነ ትልቅ ነገር ለመያዝ፣ የሆነ ትልቅ ነገር ለመቀበል፣ የሆነ ትልቅ አይነት ነገር ይዘ ለመገለጥ ለአንተ አይደለም ለዘርሽ የሚተርፍ ነገር ለማድረግ ትፈልጊያለሽ። ውስጥሽ አለ ግን አይታይም፣ አይጨበጥም፣ ምንም ነገር የለም ግን እዚህ ውስጥ አለ። ዝም ሄደሽ
ትሞክሪያለሽ። እኔ እኮ እንዲህ ያንን ነገር አለ፣ እኔ እኮ እንዲህ ነበር ማስበው ትያለሽ፣ ግን የለም። የእግዚአብሔር ቅባት ሲመጣ ያንን ሀብት፣ ያንን ብልጽግና፣ አሜን፣ ያንን ከፍታ፣ አሜን፣ ያንን ክብር፣ አሜን፣ ምን ያደርጋል? ያዋልዳል። አሜን። እግዚአብሔር አምላኬ በሉ። እግዚአብሔር አምላኬ ዛሬ ውስጤ ያለውን ነገር የሚያዋልድ የእግዚአብሔር ቅባት ያገኘኛል። ምክንያቱም እግዚአብሔር ወደ አዳም ሲመጣ ሔዋን ውስጥ ነበረች፣ ገላገለው። አሜን። አንተ ውስጥ ክብር አለ። አሜን። አንቺ ውስጥ ሚሊዮነር የሚያደርግ ታላቅ ስኬት አለ። አሜን። አሁን ምንድነው ያቃተው ካለ መውጣት፣ ወደዚህ ፍጥረታዊ ዓለም ላይ መታየት ያቃተው እሱ ነው። ያንን የሚያቅትህን ነገር ደግሞ የሚያዋልድ ቅባት አንተ ላይ መጣ። አሜን። በድህነት የሚያጉረመርም ምን ይሻለኛል የሚል ሰው፣ መቼ ነው መቀየረው የሚል ሰው፣ መቼ ነው መለወጠው የሚል ሰው፣ መቼ ነው እንደ ማንኛውም ሰው የሚሳካልኝ የሚል ሰው እዚህ ውስጥ ካለ ውስጥ እኮ አለ። እሱን ነገር እግዚአብሔር ያዋልዳል ይላል። አሜን አሜን። ሔዋን ከየት ነው የመጣችው? ከአዳም ውስጥ። እግዚአብሔር ያንተን የጸሎት መልስ ጠቅላላ የት አስቀምጧል ካልከኝ አንተ ውስጥ። አሜን። ያ ቅባት ሲመጣና ላይ ሆቨር ሲያረግ ላይ ሲጸልል ላይ ሲመጣብህ ውስጥ ያለውን ያንን ነገር ያዋልዳል። አሜን። አንድ ገና ብዙ ነገር ውስጥ ያለ የሚል ሰው እጆቹን ያሳየኝ። ሬሌቬስ አካራ መስፋፋት ውስጥ ነው ያለው። ለብዙዎች በረከት ምክንያት መሆን፣ ለዘር ማንዘሬ መልስ መሆን ውስጤ አለ። አሜን። በንግድ እንዲሳካልኝ፣ በስራ እንዲሳካልኝ፣ በህይወት እንዲሳካልኝ፣ በሩጫዬ ሁሉ እንዲሳካልኝ እዚህ ውስጥ አለ። አሜን። አውቄያለሁ አሁን የምትለው ገብቶኛል የሚል ሰው ካለ ቅባቱ በላይ ሲፈስብህ ውስጥ ያለውን ነገር ያዋልዳል ማለት። አሜን። አጠገባችሁ ያለው ሰው ትልቅ ቤት ነው የምትፈልገው በሉት። ትልቅ ቤት ነው የምትፈልገው? አንተ ውስጥ ነው ያለው በሉት። አንተ ውስጥ ነው ያለው። የምትጠይቁት ነገር በጠቅላላ ያለው የት ነው? ውስጣችሁ ነው። አሜን። ያቤጽ በእግዚአብሔር ፊት መጣና አቤቱ መባረክን ባርከኝ አለ። ምን ፈልጎ ነው ስትሉኝ፣ ለህይወቱ የሚያስፈልጋቸውን ነገሮች ጠቅላላ ፈልጎ። አሜን። ከዛስ እግዚአብሔርም ጸሎቱን ሰማ፣ ኦር ተለመነው፣ የልመናውን ቃል ሰጠው። እግዚአብሔር ምን አረገ ይላል? ባረከው ይላል። አሜን። አያችሁ፣ እግዚአብሔር አምላክ አንዳንድ ሰው እንደዚህ ብዬ ጠይቄ መለሰልኝ ማለት ምን ማለት መሰለ? አንተ ውስጥ ያለውን ነገር ወደ ውጪ ያወጣው ማለት ነው። አሜን። ማንም ሰው ውስጡ የሆነ ነገር አለ። አሜን። ምድሮ ጥያቄሽ በላት። ምድሮ ጥያቄሽ ከዛ የሚመጣ ብቻ አርገሽ ለምን ታስቢያለሽ በላት። ከዛ የሚመጣ ብቻ ለምን አርገሽ ታስቢያለሽ? አንቺ ውስጥ ነው ያለው። አንቺ ውስጥ ነው ያለው። አንቺ የሚያስፈልግሽ በሉ። አንቺ የሚያስፈልግሽ ሆነ ላይሽ ላይ የሚመጣ ቅባት ብቻ ነው። ላይሽ ላይ የሚመጣ ቅባት ሲመጣ ውስጥሽ ያለውን ነገር ወደ ውጪ ያወጣዋል። ወደ ውጪ ያወጣዋል። ዛሬ እግዚአብሔርን ቅባት በላይሽ ላይ እጠራለሁ። አሜን። ዛሬ እግዚአብሔርን ቅባት አንቺ ላይ እጠራለሁ። አሜን። አንተ ላይ እጠራለሁ። አሜን። ውስጥ ያለውን ነገር ወደ ውጪ እንዲያወጣ። አሜን። ውስጥ ያለውን ነገር ወደ ውጪ እንዲያወጣ። አሜን። የእግዚአብሔር ቅባት ሲመጣ ውስጥ ያለውን ጥማት፣ ውስጥ ያለውን ረሃብ፣ መሆን የምትፈልገውን ነገር ሁሉ ወደ ውጪ የሚያወጣ ጉልበት ትቀበላለህ። አሜን። እጆቻችሁን አንሱና አባት ሆይ በሉ። አባት ሆይ እባክህን ቅባት በላይ ላይ ይፍሰስና ውስጥ ያለውን ያንን ረሃብ ወደ ውጪ አውጣው። ቅባት በሉ ጩሁና፣ ቅባት ውስጥ ያለውን ነገር የሚያዋልድ ነው። አንድ የሆነ ቢዝነስ ለመጀመር የሚፈልግ ሰው የሆነ ቢዝነስ ጀምሮ ላይፉን በቃ ተርን አራውንድ ማድረግ የሚፈልግ ሰው ቢዝነስ የሚጀምረው ኢቭን ስዕሉ ምን አይነት ዕቃ እንደሚሸጥ ምን እንደሚያደርግ ውስጡ አለኮ፣ ግን አልመጣም። ማሻ ያ እንዲወጣ ትፈልጋለሽ? አዎ። በቃ ልክ የእግዚአብሔር ቅባት ላይ ሲመጣ ያ ሱፐርማርኬት ዝርግፍ ብሎ ይወጣ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። በዚህ ፍጥረታዊ ዓለም የሚያስፈልጋችሁ ነገር ሁሉ ከውስጣችሁ ሲወጣ እያየሁ ነው። አሜን። እኔ አንድ ሰው ሲሳካለት እያየሁ ነው። አሜን። እኔ አንድ ሰው ሲሆንለት እያየሁ ነው። አሜን። እኔ አንድ ሰው ሲቀበል እያየሁ ነው። አሜን። ምክንያቱም ቀድሞው ነው ምን ነበረ? ውስጡ ነበረ። yes አባት ሆይ በሉ። አባት ሆይ ሰው የለኝም፣ ረዳት የለኝም። ረዳቴ ብዬ የምጠራው አንድ ሰው የለኝም። ነገር ግን እዚህ ልቤ ውስጥ ብዙ ነገር አለ። ውስጥ ያለውን መዝገብ በሉ። አንተ ገልጠህ ታውቀዋለህ።
ግን ወደ ውጪ ለመውጣት አቅም አጣሁ። ዛሬ ለምንሃለሁ። ቅባት ይምጣና ውስጥ ያለው መዝገብ ሁሉ በኢየሱስ ወደ ውጪ እንዲወጣ እለምንሃለሁ። አንዳንድ ሰው እንደዚህ ይላል። እቺ ባጃጅ አለችኝ፣ ገቢዋ የ3 ሰው ነው። ስለዚህ የምታመጣውም በሷ መጠን ነው። ወደ 24 ሰው ወደ 34 ሰው ማሳደግ እፈልጋለሁ። አሜን። 34 ሰው የሚይዘው ደግሞ ሚኒባስ ነው። ስለዚህ ያ ሚኒባስ ውስጥ ያለኝ ግን ባጃጅ ነው። ስለዚህ ሚኒባሱ እዚህ ውስጥ ተወልዷል። እዚህ ፍጥረታዊ ዓለም ላይ ግን አልመጣም። ምን ያመጣዋል ካልከኝ እላይ ላይ የሚመጣ ቅባት ያንን እዚህ ውስጥ ያለውን ወደ ውጭ ያወጣዋል። አሜን። አሁን ያሰብከው ነገር ሁሉ ውስጥ ሆኖ ሳይወጣ አንተ ከመሞት በፊት አንዳንድ ሰው ሳይወጣ እዚህ ውስጥ ይጨነግፋል። ታውቃላችሁ? ውስጥ ሆኖ አይጨነግፍም። አሜን። ደግሞ አንተ አትሞትም። አሜን። ራዩም አይጨነግፍም። አሜን። እግዚአብሔር አምላክ ግን ላይ ቅባት ያመጣል። አሜን። ያሰብከው ነገር ይወለዳል። አሜን። ይሄ ካልገባ ምን እንደሚገባ አላውቅም። ያመነ ሰው ብቻ ግን if somebody needs the anointing that you want to deliver ማድረግ የምትፈልግ ማውጣት የምትፈልግ ከሆነ የእግዚአብሔር ቅባት ዛሬ ያገኛል። አሜን። አንዳንድ ሰው የሆነ ዝም ብሎ ያላሰበው ነገር እንደዚህ ዝም ብሎ ዱብ ብሎ እንደሚመጣ እንዲያስ ኖ እግዚአብሔር አምላክ የሚያዋልደው ነገር ላይ ነው ቅድሚያ የሚሰጠው። አሜን። እኔ አሁን አጥብቄ የምጠይቅ ነገር ውስጥ ያለው ምንድነው? ለዚህ ነው እግዚአብሔር አምላክ ማንም ታናሽነትህን አይናቀው ይላል። ለምን? አሁን ምንም የለም፣ እዚህ ውስጥ ግን አለ። አሜን። ትንሽ ነው የተባልከው ውጪ ስለማይታይ ነው። እዚህ ውስጥ ግን አለ። ስለዚህ አይናቀው የተባለው እግዚአብሔር በቅባት ስለሚያዋልደው ነው። ታላቅነት በዛ ስለሚሰራ ነው። አንድ ሰው ጮኸ አሜን። ልክ ሔዋን አዳም ውስጥ እንደነበረችው አጠገባቸው ያለውን ሰው እግዚአብሔር አዲስ ነገር ላንተ አይሰራም በሉት። እግዚአብሔር አዲስ ነገር ላንተ አይሰራም። አዲስ ነገር ከመምጣቱ በፊት ግን እግዚአብሔር አምላክ ውስጥ ያለውን ያዋልዳል። እግዚአብሔር አምላክ አዳምን ከሰራ በኋላ ሴት ታስፈልገዋለች። ብቻውን ይሁን ዘንድ መልካም አይደለም፣ ረዳት እንፍጠርለት ብሎ ሌላ ጭቃ ይዞ እንደዚህ ምናምን አላረጋም። ከሱ ውስጥ የሱን ረዳት አወጣ። ከአንተ ውስጥ የምትፈልገውን ነገር ዛሬ ያወጣል እያሉ። አሜን። ዛሬ እኔ ለእግዚአብሔር ቅባት ለአንድ ሰው ጸልይ፣ ውስጥ ያለውን ነገር ነው የሚያነቃንቀው። አሜን። አንድ ሰው ጮሆ እግዚአብሔር በሉ እስቲ። እግዚአብሔር ውስጥ ያለውን ነገር እንዲያወጣ ውስጥ ያለውን ነገር በሉ ወደፊት እንዲያመጣ በኢየሱስ ክርስቶስ ስም አሁን እጸልያለሁ። እግዚአብሔር አምላክ በሉ ሁሉንም ነገር ያወጣዋል። ወደ መንፈሳዊ ስንመጣ ጢሞቴዎስ ስጦታው ውስጡ እንጂ አዲስ ነገር አልተሰጠውም። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ያለውን ቃል አውጡልኝ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ቤት ያለውን ባንተ ውስጥ ያለውን ምን የእግዚአብሔር ስጦታ ምን እንድታነሳሳ። ስጦታው የት ነው ያለው? ውስጥ። አዲስ የሚሰጠው ነው አይደለም፣ ውስጡ ነው ያለው። ስለዚህ እሱ አንተ ውስጥ ያለውን እንድታነሳሳ አሳስብሃለሁ። ጳውሎስ ስለ አዲስ ነገር አይደለም የነገረው፣ ሌላ ነገር ይሰጣል አይደለም ያለው፣ አንተ ውስጥ ነው ያለው። አሜን። ምን ስጦታ? አጠገባ ያለውን ሰው መንፈሳዊ ስጦታ አንተ ውስጥ እንዳለ ታውቃለህ ወይ በሉት። መንፈሳዊ ስጦታ አንተ ውስጥ እንዳለ ታውቃለህ። አዲስ ሳይሆን ውስጥሽ ያለውን እግዚአብሔር አምላክ ወደ ውጭ ያወጣል። አሜን። ጳውሎስ ሁል ጊዜ አለ ነው የሚለው። በእናትህ በኤዮንቄ በአያትህም በሎይድ ያለ የእምነት ስጦታ አንተ ውስጥ እንዳለ ተረድቻለሁ። ምን ውስጥ? አንተ ውስጥ ቅባት እንዳለ ተረድቻለሁ። አሜን። አንተ ውስጥ ስጦታ እንዳለ ተረድቻለሁ። አሜን። አንተ ውስጥ የመፈወስ ስጦታ እንዳለ ተረድቻለሁ። አሜን። አንተ ውስጥ የኃይል ስጦታ እንዳለ ተረድቻለሁ። አሜን። አንቺ ውስጥ የኃይል ስጦታ እንዳለ ተረድቻለሁ። አሜን። አንቺ ውስጥ የመፈወስ ስጦታ እንዳለ ተረድቻለሁ። አሜን። አንቺ ውስጥ የትንቢት ስጦታ እንዳለ ተረድቻለሁ። አሜን። አንቺ ውስጥ የእምነት ስጦታ እንዳለ ተረድቻለሁ። አሜን። አንቺ ውስጥ ስጦታ አለ። አሜን። አንተ ውስጥ ስጦታ አለ። አሜን። ግን እየተጠቀምክበት አይደለም። እኔ ግን መጣና
እጆቼን ስጭን እሳት እንደሚያቀጣጥል ሰው ውስጥ ያለውን ስጦታ ራካፒቴ ሎቭሪሻ ካማዲ ራሊ ባራዛቢያ አሜን እያልክ እንድታወጣ አሳስባለሁ። አሜን። ስንት ውስጡ ያለውን ነገር ማውጣት ይፈልጋል። አሜን። ውስጥ ያለውን ነገር ለማውጣት የሚያስችል መለኮታዊ ቅባት ያስፈልጋል። አሜን። በሌላ አባባል የሚያዋልድ ሰው ያስፈልጋል። አሜን። ስንት ሰው ስጦታ እንዳለ ያምናል፣ ግን ወጥቶ ሲሰራ ያላየው አለኝ። እኔ አንዳንድ ጊዜ ጭልም እያለች የምትመጣ የራእይ የህልም የትንቢት እግዚአብሔርን ድምጽ የመስማት የሆኑ ጊፍቶች እንዳሉኝ አውቃለሁ የሚል ሰው እጆቹን ያሳየኝ። አዎ የሌለው የለም። በነገራችን ላይ በአዲስ ኪዳን ስጦታ የሌለው ሰው የለም። ጉዳዩ ምንድነው? የመውጣትና ያለ መውጣት። ስለዚህ ስጦታ እንኳን ያለው ከውጭ አይደለም። የት ነው ያለው? ውስጥ ነው ያለው። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ውስጥ ያለውን የጥበብ ስጦታ፣ የእውቀት ስጦታ፣ የትንቢት ስጦታ፣ የፈውስ ስጦታ፣ ታምራት የማድረግ ስጦታ፣ የትኛውንም ስጦታ በኢየሱስ ስም ቅባትን በእኔ ላይ እንድትልክ ደግሞም ከውስጤ እንድታወጣ እለምናለሁ። ሰይጣን የሚታገለው ምን እንደሆነ ታውቃለህ? አንተ ውስጥ ያለው ስጦታ እንዳይወጣ ነው። ፍጥረታዊ ስጦታ አለ፣ መንፈሳዊ ስጦታ አለ። ፍጥረታዊ ስጦታ አንተን የሚያበለጽግ ነው። መንፈሳዊ ስጦታ ለሰዎች በረከት የሚያደርግ ነው። ሁለቱም ግን እንዳይወጣ ይደፍናል። ከቻለም ለማጨንገፍ ይጥራል፣ ከቻለም አንተን ያነሳል ወይም አንቺን ይገላል። ያን ጊዜ እግዚአብሔር በውስጥ ያለው ነገር ሳይወጣ ይመክናል፣ ይሞታል። እግዚአብሔር አምላክ ግን ዛሬ እንዳይመክንና እንዳይሞት የእግዚአብሔር መንፈስ በላይ ላይ ይመጣና አንቺ ውስጥ ያለውን ስጦታ አሜን፣ ፍጥረታዊ ስጦታ አሜን፣ መንፈሳዊ ስጦታ አሜን ይገልጠዋል። አሜን። ሰይጣን ደግሞ ሁሉ ጊዜ ታውቃላችሁ ወይ ውስጣችሁ ማጨንገፍ ወይ የተገለጠውን ነገር ማበላሸት ነው የሚፈልገው። ውስጥ ያለውን ነገር ለመግደል የሚመጡ መናፍስቶች አሉ። ወይ እንዳይገለጥ ወይ እዛው ጨንግፎ እንዲቀር፣ ከተገለጠ ደግሞ እንዲኮላሽ። የትኛውም የአጋንንት ኦፕሬሽን የሚመታ የእግዚአብሔር እሳት ዛሬ ይመጣል። አሜን። የቀለደባችሁን የሚቀልድበት፣ ያስቆማችሁን የሚያስቆም፣ አሜን፣ የዘጋባችሁን የሚዘጋ፣ አሜን፣ ያዞረባችሁን የሚያዞርበት፣ አሜን፣ የእግዚአብሔር ቅባት በጌታ በኢየሱስ ስም አሁን በላያችሁ። አሜን። የቅባት ሲመጣ ኢየሱስ ክርስቶስ ይባረክ፣ አንድ ሰው ነፃ ይወጣል። አሜን። ነፃ መውጣት ማለት ጉባኤ ውስጥ የሆነ የሚጮህ ሰው ድምጽ መስማት ማለት አይደለም። እንደዚህ ካሉ አጨንጋፊ እርኩሳን ኃይላት መፈታ ነፃ መሆን ማለት ነው። መልሳለሁ። የሚነካ የሚዳሰስ ደግሞ ምስክርነት አለው። አሜን። እግዚአብሔር በሉ፣ እግዚአብሔር በውስጤ ያለውን በሉ፣ በውስጤ ያለውን ቅባት፣ በውስጤ ያለውን ኃይል፣ በውስጤ ያለውን ኃይል፣ በውስጤ ያለውን ስጦታ ወደ ውጪ ያወጣዋል። ሲወጣ ሊያጨነግፍ የሚሯሯጥ ሊያስቆመኝ የሚሯሯጥ የክፋት ኃይል የእግዚአብሔር እሳት ይገለብጠዋል፣ ይመታዋል፣ ይሰብረዋል። እኔ ግን ወደፊት እሄዳለሁ። የሆነ የሚታያችሁ ነገር አሁን የእግዚአብሔርን መልእክት እየሰማችሁ የኔ ነገር እዚህ ጋር ተይዞ ሊሆን ይችላል። ምክንያቱም ትግሉ እግዚአብሔር ከሰጠህ ጋር ነው። ውጊያው ጠላት የሚታገለው ውስጥህ ያለውን ነገር ለማጨንገፍ ከሆነ የሚታገለው እግዚአብሔር ከሰጠህ ጊፍቶች ጋር። ምክንያቱም እዚህ ምድር ላይ አንተ ግዑዝ ነገር አይደለሽም። ወይ ድንጋይ ወይ እንጨት ወይ ደግሞ የሆነ ዕቃ አይደለም። ህይወት ያለ ላይፍ ቢንግ ናችሁ። ህይወት ያላችሁ ከሆናችሁ የእግዚአብሔር አምሳል ወይም በእግዚአብሔር አምሳል የተወለዳችሁ ከሆነ በእያንዳንዳችሁ ውስጥ የተቀመጠ ስጦታ አለ። ፍጥረታዊ ስጦታና መንፈሳዊ ስጦታ። አሜን። አንዳንድ ጊዜ ስጦታ እንዳላችሁ በብዙ ነገር ማረጋገጥ ትችላላችሁ። የሆነ ነገር ውስጣችሁ እንዳለ የምታውቁ ግን ያልወጣ ነገር ያላችሁ ዛሬ በሕያው እግዚአብሔር ፊት እጸልያለሁ። እግዚአብሔር አምላክ ውስጣችሁ ያለውን ነገር ያወጣው። አሜን። የሆነ ጠላት ያንገላታውን ሰው ነፃ አወጣዋለሁ እያለኝ። አሜን አሜን። ጠላት እንዳትበዢ እንዳትበዛ
ለብዙ ሰው በረከት እንዳትሆን መልስ እንዳትሆን ያደረገሽ እዚህ ውስጥ ዛሬ እግዚአብሔር አምላክ ይገላግልሻል። አሜን። እግዚአብሔር አምላክ ትልቅ የሚያረገ አሜን። አይደለም ለአንተ ቤት ለዘሮች ለቤተሰቦች መልስ የሚያረግ አንቱ የሚያስብል የእግዚአብሔር መለኮታዊ ኃይል ፍጥረታዊ ዓለም ላይ ይገልጣል፣ መንፈሳዊ ዓለም ላይ ይገልጣል። ያ ሰው እኔ ነኝ ካልክ ጮህና አሜን በለኛ። አሜን። መሽቶ በሚነጋበት ነገር ውስጥ ግን ውስጥ ያለው ነገር ይወለዳል። ውስጥሽ ያለው ነገር ይወለዳል። እግዚአብሔር አምላክ ያሰፋዋል። እግዚአብሔር አምላክ ያስፋፋዋል። እግዚአብሔር አምላክ ለብዙ በረከት ያደርገዋል። ለብዙ ሰዎች መልስ ያደርገዋል። እግዚአብሔር አምላክ አንድን ሰው ከተገደበበት ከዛ ነገር ውስጥ ያወጣል። አሜን።